የፕሪቶሪያውን ስምምነት በይፋ የጣሰው የህወሓት ቡድን ወታደራዊ መሪዎቹን ወደ አስመራ መላኩን የታመኑ ምንጮች ለሞርስ በላኩት መረጃ ገልጠዋል። እነማን ናቸው፣ ብዛታቸው ስንት ነው የሚለውንና የህወሓት ቡድን በታህታይ አዲያቦ፣ አስገደ፣ ጸንበላ፣ ሽሬ፣ መደባይና ዛና አካባቢዎች ተቀብረው የነበሩ ከባድ የጦር መሳሪያዎችንና የነዳጅ ዴፖዎችን በየጭላ አካባቢ በመሰብሰብ ወደ ኤርትራ ድንበር አካባቢዎች እያጓጓዘ እንደሚገኝ ከስፍራው የደረሰን መረጃ አመልክቷል። እንዲሁም የሻዕቢያን ወታደራዊ ዩኒፎርም በወያኔ ዩኒፎርም የቀየሩ ወታደሮች በህወሓት ግብዣ ድንበር አልፈው መግባታቸውን የተመለከተ መረጃን ጨምረን ወደ እናንተ እናደርሳለን። የተወደዳችሁ ቤተሰቦቻችን ላይክ፣ ሰብስክራይብ፣ ሼር በማድረግ አዳዲስ ቤተሰቦች እንድናፈራ የበኩላችሁን አስተዋጽኦ እንድታደርጉ ላስታውሳችሁ። ወደ ቀዳሚው ዜና አልፋለሁ። ምስራቅ እዝ በእዙ ማሰልጠኛ ማዕከል ሲያሰለጥናቸው የቆዩ የሰራዊት አባላትን አስመረቀ። በዝግጅቱ ላይ የምስራቅ እዝ ምክትል አዛዥ ለውጊያ አገልግሎት ድጋፍ ሜጀር ጀነራል ፍቃዱ ጸጋዬ ባደረጉት የመመሪያ ንግግር እዙ በአማራ ክልልና በምስራቅ ኢትዮጵያ ተሰማርቶ ህገ መንግስታዊ ተልዕኮውን እየተወጣ መሆኑን ገልጸዋል። እየተዋጋን እናሰለጥናለን፣ እየሰለጠንን እንዋጋለን በሚል መርህ ተከታታይ ስልጠናዎችን እያካሄደ የተልዕኮ አፈጻጸም ውጤቱን እያሳደገ ይገኛል ብለዋል። የዛሬ ተመራቂዎችም የእዙን ውጤታማ የተልዕኮ አፈጻጸም ለማሳደግ ትልቅ አስተዋጽኦ አላቸው ያሉት ጀነራል መኮንኑ የአገራችንን ሰላምና እድገት የማይመኙ ጸረ ኢትዮጵያ ኃይሎች የውጭ ባዳም ይሁን የውስጥ ባንዳ ጥምረት ፈጥረው የጀመሩትን እኩይ ሴራ እያከሸፈ ያለው ሰራዊታችን ላይ ተጨማሪ አቅም እንደምትፈጥሩ እምነቴ ነው ብለዋል። የምስራቅ እዝ ማሰልጠኛ ማዕከል አዛዥ ኮሎኔል አሊ ሰይድ ሰልጣኞቹ በቆይታቸው የአካል ብቃት፣ ወታደራዊ ቁመና እንዲሁም የስነ ልቦና ስልጠናዎችን ወስደው አቅም የፈጠሩ መሆናቸውን ገልጸዋል። ዘገባው የምስራቅ እዝ ሚዲያና ህዝብ ግንኙነት ነው። በጦርነት የሚነግዱ አሉ። በትግራይ ጦርነት በልጽገው የወጡ በጣም ሀብታሞች ሆነው የወጡ ሰዎች አሉ። የእናቶች ለቅሶ ግን እስካሁን ሊቆም አልቻለም። እናቶች ያለቅሳሉ። ያለው ቁስል አልሻረም አሉ የቀድሞ የህወሓት ታጋይ እንዲሁም የትግራይ ክልል ፕሬዝዳንት የነበሩት ፖለቲከኛ አቶ ገብሩ አስራትን። አቶ ገብሩ አስራት በወቅታዊ ጉዳይ ዙሪያ ከኤንቢሲ ቴሌቪዥን ጋር በነበራቸው ቆይታ በጦርነት የሚያተርፉ አሉ፣ ስልጣናቸውን ማስጠበቅ የሚፈልጉ፣ ስልጣናቸውን ከፍ ማድረግ የሚፈልጉ አሉ፣ በጦርነት የሚነግዱ አሉ። ይሄ በትግራይ ጦርነት ወቅት በግልጽ ታይቷል። በትግራይ ጦርነት በልጽገው የወጡ በጣም ሀብታሞች የሆኑ ሰዎች አሉ ብለዋል። ሌላው ግን የነበረውን ሀብት ነው የጨረሰው። የነበረው ሀብት ተንኮታኮተ። በመቶ ሚሊዮኖች የነበራቸው ኢንቨስተሮች፣ ነጋዴዎች ከስረዋል። በዚህ ጦርነት ፋብሪካቸው ተቃጥሏል። የነበራቸው ሀብትም ተሸጦ ለዕዳ አይበቃም ተበድረው ስለነበረ ይህን ያየ ባለ ሀብትና ነጋዴ እንደገና ጦርነት ሊል አይፈልግም። ከዚህ በተጨማሪም በጣም የሚያሳዝነኝ የእናቶች ለቅሶ እስካሁን ሊቆም አልቻለም። ያለቅሳሉ። ከእያንዳንዱ ቤተሰብ አንድ ሰው ከዛም በላይ የሞተበት ነው የትግራይ አካባቢ ሁኔታ። ይህን መድገም ወይም ጦርነት መፍጠር ማለት ሀዘኑን፣ ምሬቱን፣ አሰቃቂ ገጠመኙን መቀጠል ነው የሚሆነው ያለው ቁስል ሳይሽርም። ስለዚህ ይህን መገንዘብ አለብን ያሉት አቶ ገብሩ የትግራይ ኤሊቶች ከቁጥር በላይ ኃይል ያለው አቅም ያለው ነው፣ ኮኔክሽንም አለው። ስለዚህ ይህን ጦርነት ማስቆም ዋናው ስራ መሆን አለበት ብለዋል። በጋዜጠኛና ደራሲ ገነነ መኩሪያ ሞት የተጠረጠሩ ግለሰቦች ባለፈው ሐሙስ በቁጥጥር ስር መዋላቸው ተሰማ። ባለቤቱ ወይዘሮ አስቴር አየለም፣ አቶ ይታየው ወይም ምትኬ እንዲሁም የዋካና ሆቴል ባለቤት በፌዴራል ፖሊስ መያዛቸው ተረጋግጧል። ተጠርጣሪዎቹ ትናንት አርብ ፍርድ ቤት ቀርበዋል። የፌዴራል ፖሊስ የወንጀል ምርመራ ቡድን አባሎች ተጠርጣሪዎቹ ላይ የተጠናከረ ምርመራ ለማድረግ ተጨማሪ 14 ቀን የጊዜ ቀጠሮ እንዲሰጠው ፖሊስ ጥያቄ አቀርቧል። ፍርድ ቤቱን ፖሊስ የጠየቀውን ምርመራ ቀን አስመልክቶ ፈቃድ መስጠቱንና የጋዜጠኛ ገነነ መኩሪያ ህልፈተ ህይወት ምክንያትን የሚያጣራ የምርመራ ቡድን መቋቋሙን ሰምተናል።
በቀደምትነት በጋዜጠኛ ገነነ መኩሪያ ሞት ዙሪያ ምርመራ ያደረገው የአዲስ አበባ ፖሊስ ኮሚሽን እንደነበረ የሚታወስ ነው። አሁን በቁጥጥር ስር የሚገኙት የጋዜጠኛ ገነነ ባለቤት 4 ጋዜጠኞችን በስም ማጥፋት በፍርድ ቤት ክስ መስርተውባቸው ነበር። ጋዜጠኛ ገነነ ራሱን አጥፍቷል በሚል የአዲስ አበባ ፖሊስ ማረጋገጫ እንደሰጣቸው በክሳቸውም አካተውት ነበር። ከዚህ ቀደም በጋዜጠኛ ገነነ መኩሪያ ህልፈትን አስመልክቶ የተሰጡት ምክንያቶች በወዳጆቹና በቤተሰቦቹ ዘንድ ተቀባይነት ሊያገኙ አልቻሉም። የጋዜጠኛ ገነነ ታናሽ ወንድም የሆኑት አቶ አለማየሁ መኩሪያ የወንድማቸው አስከሬን ወጥቶ ምርመራ እንዲደረግበት ለፌዴራል ፖሊስ ጥያቄ ማቅረባቸው ተሰምቷል። ህወሓትና አንዳንድ የጦር ጀነራሎች የፕሪቶሪያ የተኩስ አቁም ስምምነትን መሰረት በማድረግ ነገሮችን በሰላማዊ መንገድ ከመፍታት ይልቅ ትግራይን ወደ ሌላ ዙር ጦርነት ለማስገባት እየፎከሩና የጦርነት ዝግጅት እያደረጉ ነው ሲል የትግራይ ምሁራንና ባለሙያዎች ማህበር በትግራይ ያንዣበበው የጦር ደመና በሰላማዊ መንገድ እንዲፈታ ጥሪ አቀረበ። ማህበሩ አስቸኳይ ብሎ ባወጣው መግለጫ የትግራይ ህዝብ ዋናው ፍላጎት ሰላምና ሰላም ብቻ ነው ብሏል። ከጫፍ እስከ ጫፍ ያለው የትግራይ ህዝብ ጦርነትና የጦርነት ወሬ መስማት አይፈልግም ያለው ማህበሩ ህወሓትና አንዳንድ የጦር ጀነራሎች የፕሪቶሪያ የተኩስ አቁም ስምምነትን መሰረት በማድረግ ነገሮችን በሰላማዊ መንገድ ከመፍታት ይልቅ ትግራይን ወደ ሌላ ዙር ጦርነት ለማስገባት እየፎከሩና የጦርነት ዝግጅት እያደረጉ ነው ብሏል። ህዝብን የሚመራ አካል ጦርነት ለማስቀረት ይጥራል እንጂ ወደ ጦርነት የሚያመሩ ንግግሮችና ተግባራትን ፈጸም የለበትም በማለትም የክልሉን ጊዜያዊ አስተዳደር ወቅሷል። ጣቱ የጦርነት ሰለባ እንዳይሆን እምቢ ለጦርነት ማለት አለበት። ያለው ልዩነት የፖለቲካ ልዩነት ነው። በፖለቲካ ውይይት እንዲፈቱት ነው የምንጠይቀው። ከዚህ በተጨማሪ ግን ህብረተሰቡ ፖለቲከኞች በሚፈጥሩት ግጭት ወደ ጦርነት እንዳይገባ የራሱን ተጽዕኖ ማድረግ አለበት። ለጦርነት እምቢ ማለት አለበት ብለዋል። በመግለጫው ዙሪያ ማብራሪያ ለዶቼ ቬለ የሰጡት የማህበሩ አመራር ነው። የኢትዮጵያ ብሔራዊ ምርጫ ቦርድ በአዋጅ የተሰጠውን ስልጣን በመጠቀም በአቶ ጌታቸው ረዳ ካሳይ አመራር የቀረበለትን አዲስ ክልላዊ ፖለቲካ ፓርቲ የምዝገባ ጥያቄ ለህዝብ ይፋ ማድረጉን አስታወቀ። በዚህም መሰረት ክልላዊ ፖለቲካ ፓርቲ የምዝገባ ጥያቄ ያቀረበው ፓርቲ ዲሞክራሲያዊ ስምረት ትግራይ ስምረት በሚል ስያሜ ሲሆን በእንግሊዝኛ ደግሞ ትግራይ ዴሞክራቲክ ሶሊዳሪቲ ፓርቲ ወይም ሶሊዳሪቲ የሚል ስያሜ እንዳለው ቦርዱ ገልጿል። በመሆኑም አቶ ጌታቸው ረዳ ካሳይ ዲሞክራሲያዊ ስምረት ትግራይ ፓርቲ ስም፣ አርማ ወይም ሌሎች ጉዳዮች ላይ ተቃውሞ ያለው ሰው ከዛሬ ጥቅምት 29 ቀን 2018 ዓ.ም ጀምሮ በ14 ቀናት ውስጥ ተቃውሞውን ለቦርዱ ጽህፈት ቤት እንዲያቀርብ ቦርዱ ጥሪ አድርጓል። ህወሓት ባወጣው መግለጫ የአፋር ብሔራዊ ክልላዊ መንግስት የኮሚኒኬሽን ቢሮ የትግራይ ሰራዊት የአፋር ክልልን ዘልቆ ገብቷል ሲል ጥቅምት 27 2018 ዓ.ም የሰጠውን መግለጫ ውድቅ አድርጎ የአፋር መንግስት ሀራ መሬት በሚል ስም በአካባቢው እየተንቀሳቀሱ ትግራይን ያውካሉ ያላቸውን ታጣቂዎች ቦታ መስጠቱን በጽኑ ተቃውሟል። የኢፌዴሪ መንግስት በአፋር ክልል ሀራ መሬት ያሉ ታጣቂዎችን በመጠቀም ሌላ ዙር ጦርነት እየጋበዘ ነው ሲል የከሰሰው ህወሓት ትናንት ሌሊት ደግሞ የድሮን ድብደባ ተፈጽሞብናል፣ በድሮን ድብደባም የትግራይ ሰራዊትና የአካባቢ ነዋሪዎች ተጎድተዋል በማለት የከሰሰ ቢሆንም ይህን ያህል ሰው ሞተ ለማለት ግን አልሆነለትም። ህወሓት አሁን የድሮን ድብደባ በማካሄድ ስምምነቱን በግልጽ ጥሶታል ሲል ድፍረት አግኝቶ ከወነጀለ በኋላ የኢትዮጵያ መንግስት አሁንም ያሉ ልዩነቶችን በሰላማዊ ፖለቲካዊ ውይይት እንዲፈታ ሲል ጥሪ አቅርቧል። ነገር ግን ቡድኑ እንዴት ያለ ሰላማዊ የፖለቲካ ውይይት እንደሚፈልግ በግልጽ ያስቀመጠው ነገር የለም። ይህ ብቻም ሳይሆን እስከዛሬ በተደጋጋሚ ከኢትዮጵያ መንግስት ሲታይ ስለነበረው ትዕግስት አንዳችም ነገር አልተነፈሰም። የተወዳጁ የሞርስ ቤተሰቦች ከቀጣዩ መልእክት በኋላ እንመለሳለን። ጥቅምት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቅብብል ዛሬ ላይ ደርሰናል። ይህ
ሞርስ ኮሚኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገነ ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግተን ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የፕሪቶሪያውን ስምምነት በይፋ የጣሰው የህወሓት ቡድን ወታደራዊ መሪዎችን ወደ አስመራ መላኩን የታመኑ ምንጮች ለሞርስ በላኩት መረጃ ገለጡ። ስም ዝርዝራቸውም እንደሚከተለው: አንደኛ ኮሎኔል ዘልኦል ማቲያስ የአርሚ 60 ምክትል አዛዥ፣ ሁለተኛ ሻለቃ ባሻ ፍስሐ የአርሚ 60 ኦርዲናንስ ኃላፊ፣ ሶስተኛ ሻምበል ተስፋ የሚባሉትና ሌሎች የነፍስ ወከፍ ተተኳሾችና ሜካናይዝድ ተተኳሾችን ለማምጣት ወደ ኤርትራ ሄደዋል ሲሉ የሞርስ ምንጮች ገልጸዋል። ህወሓት የቀበራቸውን የጦር መሳሪያዎች ሲያወጣ የሚያሳይ ነው የተባሉትን ምስሎች በተለያዩ ማህበራዊ ድረገጾች ላይ እየተዘዋወሩ መሆኑን ተከትሎ ምን ያህል በዚህ ቡድን አመራሮች የትግራይ ወጣት እንደተንገሸገሸ ማሳያ ነው ሲሉ አስተያየት ሰጪዎች ተናገሩ። አስተያየት ሰጪዎቹ ከዚህ ቀደም የጦር መሳሪያው ሲቀበር ያውቁ የነበሩና ሚስጥር አድርገውት አልፈውት ነበር። ነገር ግን አሁን ይፋ መሆኑ የህወሓት ቡድን አመራሮች ጦርነት ወዳድ መሆናቸውና የድሃው ልጅ እየሞተ እነርሱ በስልጣን ለመቆየት የሚያደርጉት ነውረኛ ተግባር ሊቆም የሚገባ ጉዳይ ከመሆኑም ባለፈ ቡድኑን አመራሩ የትግራይን ህዝብ የሚወክል ሆኖ አለመገኘቱን የተረዱበት ጊዜ መድረሱን ያመለክታል ይላሉ። በእርግጥም ሰሞኑን የራያን፣ የመቀሌን፣ የአዲግራትን የወጣቶች ተቃውሞ ለተመለከተ አሁን ላይ ጦርነት ጣል ትውልድ ትግራይ ላይ የመፈጠሩ ማሳያ ነው ብለዋል እነዚሁ አስተያየት ሰጪዎች። ህወሓት ወደ ኤርትራ የጦር መሳሪያና ነዳጅ እየላከ መሆኑን የሞርስ የታመኑ ምንጮች ጠቆሙ። የህወሓት ቡድን በታህታይ አዲያቦ፣ አስገደን፣ ጸምብላን፣ ሽሬ፣ መደባይና ዛና አካባቢዎች ተቀብረው የነበሩ ከባድ የጦር መሳሪያዎችና የነዳጅ ዴፖዎችን በጭላ አካባቢ በመሰብሰብ ወደ ኤርትራ ድንበር አካባቢዎች እያጓጓዘ እንደሚገኝ ከስፍራው የደረሰን መረጃ ያመለክታል። ከዚህ በፊትም ይኸው ስብስብ ትግራይ የሚገኙ ነዳጅ ማደያ ዴፖዎችን በማስገደድ ነዳጅ ጭኖ ወደ ኤርትራ ሲያጓጉዝ እንደነበር በተደጋጋሚ መዘገባችን አይዘነጋም። ከነዳጅ በተጨማሪ በጉድጓድ ተቀብሮ ያስቀመጠውን የጦር መሳሪያ ቆፍሮ በማውጣት ወደ ኤርትራ ለማሸሽ ጉዞ መጀመሩን ያመለከቱት የሞርስ ምንጮች ቡድኑ በድሮን ቢመታብኝ እቅዴ ይበላሻል በሚል ምክንያት ለአለቆቹ በማቅረቡ ሲሆን አለቃው ሻዕቢያም ጽምዶ ብሎ ለጀመረው የጥምረት ጦርነት በወያኔ አቅራቢነት ሊያደርገው ስለወደደ የጦር መሳሪያዎቹ ወደ ድንበር እንዲቀርብ መስማማቱን ለማወቅ ተችሏል። ህወሓት ወደ ኤርትራ ጦር መሳሪያ ማሸሽ መጀመሩና በታህታይ አዲያቦ፣ አስገደን፣ ጸምብላን፣ ሽሬ፣ መደባይ እና ዛና አካባቢዎች ተቀብረው የነበሩት ከባድ የጦር መሳሪያዎችና የነዳጅ ዴፖዎችን በጭላ አካባቢ በመሰብሰብ በትራንስ ኢትዮጵያ ተሳቢ ቮልቮ መኪናዎች ወደ ደቡባዊ ዞን የማመላለስ ስራ መጀመሩም ተደርሶበታል። በተመሳሳይ ዜና ህወሓትን የሚከዳውና እምቢ የሚለው የአርሚው ቁጥር እስከዛሬው ሰሞን ቁጥር እያሻቀበ በመምጣቱ የሻዕቢያ ሰራዊትን በብዛት ወደ ትግራይ ማስገባቱ ተጠቁሟል። በደቡባዊ ትግራይ የሚገኘው ታጣቂ በብዛት ወደ ሀራ መሬት መግባቱን ተከትሎ ህወሓት ከሻዕቢያ ሰራዊት ጋር በመሆን በሀራ መሬት ላይ በሚገኘው ኃይል ላይ የከፈተው ተኩስ ነው በማለት በአፋር መጋሎ ከተማ ገብቶ በወረረ ጊዜ የሻዕቢያ ወታደሮች ተሳትፎ ነበራቸው ብለዋል ምንጮች። በወንድሞቻችን ላይ አንተኩሰም ያሉት የአርሚ 24፣ 44፣ 43 እና የአርሚ 26 አባላት በገፍ ወደ ሀራ መሬት በመግባታቸው ይህንን ግንባር ሲመራ ለቆየው ጀነራል ዮሐንስ ወልደ ጊዮርጊስ ያሳሰበው ዱብዳ ከመሆን አልፎ እንደመከዳት ተቆጥሯል። አሁን የህወሓት ቡድን አመራሮች በከፍተኛ ፍርሃት ውስጥ ሲሆኑ ያለምንም ርህራሄ አርሚውን ለመምታት የሻዕቢያ ሰራዊት ወደ ክልሉ ማስገባት ጀምረዋል ያሉት ምንጮች፣ ይህ ግን በይፋ ሉዓላዊ ግዛትን አልጣስኩም ኢትዮጵያ አጠቃችኝ የሚል ምክንያት ለማቅረብ ከሆነ
የሚያዋጣ አለመሆኑንና የሻዕቢያን እድሜ በማሳጠር የአስመራው ቤተ መንግስት ላይ የእሳት ዶፍ ሊወርድ እንደሚችልና ልብስ ቀይሮ ተዋጋም ድንበር ጥሶ ተዋጋም የ30 ዓመት እድሜው የሚያበቃ መሆኑን መገመትና ማሰብ ተገቢ ነበር ሲሉ የሻዕቢያና የወያኔን በጥምረት ወደ ሐራ መሬት መዝመት የሚተቹ የወታደራዊ ጉዳይ ተመልካቾች አሉ። አሁን የሆነ ህወሓቶች የፌደራል መንግስቱን እና ምታን የሚል ግብዣ ነው። የግብዣው ወረቀት ደግሞ ከጽምዶዬ ጋር ስለሚል ሻዕቢያ እስከ ወዲያኛው ታሪክ አድርጎ ሊያስቀረው የሚችል እርምጃ ውስጥ መግባቱና የሻዕቢያ መጥፋት ምክንያቱ ወያኔ መሆኑ እሙን ነው የሚሉ አልታጡም። ይህን ዘገባ እያጠናቀርን ባለበት ሰዓት አርሚ 43 ከመሆን ወደ አፋር ዳግም በተሳቢ መኪና እንዲንቀሳቀስ ማስፈራሪያና ቁጣ የተሞላበት መመሪያ የተሰጠው መሆኑን ሰምተናል። ለአርሚ 43 ዳግም ወደ አፋር ጉዞ መመሪያ መሰጠቱን ብናረጋግጥም መመሪያውን ተቀብሎ እንቅስቃሴ ይጀምር አይጀምር ግን ማወቅ አልቻልንም። የተወደዳችሁ ቤተሰቦቻችን ላይክ፣ ሰብስክራይብ፣ ሼር በማድረግ አዳዲስ ቤተሰቦችን እንድናፈራ ስላደረጋችሁን ከልብ እናመሰግናለን። የዛሬው የጥቅምት 29 ቀን 2018 ዓ.ም የሞርስ ዜና የእስካሁኑ ነበር። በቀጣይ የሞርስ ዜና እንገናኛለን። እስከዛው ድረስ ጤና ይስጥልኝ።